19ኛውን የናይል ቀን ለማክበርና በተፋሰሱ ሀገራት ስብሰባ ላይ ለመሳተፍ አዲስ አበባ የመጡ የ8 ምስራቅ አፍሪካ ሀገራት ሚኒስትሮች፣ ዲፕሎማቶችና ጋዜጠኞች የታላቁ የኢትዮጵያ ህዳሴ ግድብን ጎብኝተዋል። በጉብኝቱም የግድቡ ግንባታ የደረሰበት ደረጃ ደስተኛ እንዳደረጋቸውና ከሰሙትም ፍጹም የተለየ ሆኖ አግኝተውታል። በጉብኝቱ ከተሳተፉት መካከል የኡጋንዳ የውሃና አካባቢ ሚኒስትሯ ቤትሪስ አቲም አንዷ ሲሆኑ ከፋና ሚዲያ ኮርፖሬሽን ጋር በነበራቸው ቆይታም ቀደም ብሎ በተካሄደው የናይል ተፋሰስ ሀገራት ስብሰባ ላይ የግብፁ የውሃ ሚኒስትር የህዳሴው ግድብ በህገወጥ መንገድ የተገነባ በመሆኑ ወደ ስፍራው ሄዳችሁ እንዳትመለከቱት ሲሉ አከላከሉን። እኛም ችግር ካለበት ሄደን ማየት አለብን ብለን መተን ያየነው ግን እጅግ አስገራሚ ነው ይላሉ። If Egypt says this dam is wrongfully constructed and is not fair for them, let's come and see it. ግብጽ ይሄ ግድብ በህገወጥ መልኩ የተገነባና ፍትሃዊ ያልሆነ ነው ካለች ሄደን ማየት የለብንም ወይ አለን። ልክ ያልሆነ ነገርም ካለ እንደ ናይል ተፋሰስ አባል ሀገርነታችን ችግሩን መለየት አለብን ብለን ለማየት መጣን። ግን በዚህ ያየነው ፍጹም የተለየ ነው። የግብጹ ሚኒስትር ሊነግሩን ከሞከሩት ፍጹም የማይገናኝና አስገራሚ ነገር ነው ያየነው። በመሆኑም ይህን የተፈጥሮ ሀብት በዚህ መልኩ አስገራሚ አድርጎ በሚገርም የአመራር ብቃት እዚህ ላደረሰው የኢትዮጵያ መንግስት እንኳን ደስ ያለህ ማለት ፈልጋለሁ። I want to congratulate the government of the Federal Republic of Ethiopia with its leadership for really putting up this resource. It's not about expectation. It's about to confirm what I have been hearing. እንደተባለው መጥፎ ነገር አልጠበቅንም። ይልቁንም እዚህ የመጣ ነው የህዳሴው ግድብ ምን ላይ ነው ያለው የሚለውን ለማረጋገጥ እንጂ። እንዳየሁት ግድቡ በሚያስደንቅ መልኩ እየተጠናቀቀ ይገኛል። ሙሉ ለሙሉ ግድቡ ሲጠናቀቅ ደግሞ ኢትዮጵያ በቀጠናውም ሆነ በናይል ተፋሰስ ሀገራት ውስጥ ከፍተኛዋ የኃይል ማመንጫ ትሆናለች። ያ ደግሞ ለኢትዮጵያ ምጣኔ ሀብት እድገት ከፍተኛ አበርክቶ ይኖረዋል። And that will mean economic transformation of Ethiopian economy. በጣም የሚገርመው የግብፁ ሚኒስትር ከትላንት ወደ ስብሰባ በነበረን ሰዓት እንዳትሄዱ ብሎ ጥሪ አስተላልፈዋል። በጣም የወረደ እጅግ የሚያሳዝን አንድን ሀገር እስከመናቅ እኛን ሳይሆን ተጋባዦቹ ማለት ነው ሲያደርጉ እልህ ውስጥ የገቡት ራሳቸው ማለት ነው። እንዴት ነው እኛ እንደዚህ የሚለው? ጋባዥኛ ሆኖ እያለ ተጋባዥነት ሆኖ ያለው ሰርድ ፓርቲ የሚባለው መጥቶ የአንዱን ግብዣ አለመቀበል ሲያደርግ አንዳንዶቹ እንዳውም ከዛ በኋላ በሪዴት የመጡ ናቸው። ዛሬ ማለት ላይ ሲያዩት የሚገርም ነገሮችን አይቷል ማለት ነው። ትልቅ ውጭት ፈጥሯል። አንዳንዶቹ እንዳውም ግልጹን ይዘው በእኛ ሀገር እንደዚህ መስራትን በአጭር ጊዜ ውስጥ ስራችን ይዘን ቀጥሉበታለን የሚል ነገር አድርጓል። በጣም ጥሩ ስኬት ነው እናምናለን ማለት ነው። በታላቁ የኢትዮጵያ ህዳሴ ግድብ ላይ ጉብኝት ያደረጉ የናይል ተፋሰስ ሀገራት ጋዜጠኞችም የታላቁ የኢትዮጵያ ህዳሴ ግድብ ለአፍሪካውያን የይቻላል መንፈስን የሚያጋራ በመሆኑ የአፍሪካ ሀገራት ሀሳቡን ሊወስዱት ይገባል ብለዋል። ታላቁ የህዳሴ ግድብን ስጎበኝ የመጀመሪያዬ ነው። በዚህ ያየሁት ግድብ በጣም አስደናቂና ግዙፍ ፕሮጀክት ነው። ሌሎች የአፍሪካ ሀገራትም ሀሳቡን ቢወስዱትና ተግባራዊ ቢያደርጉት በጣም ጥሩ ነው። ምክንያቱም አብዛኛው የአፍሪካ ሀገራት የኃይል ማመንጫን ለመገንባት የሚያስችል ሙከራና ፍላጎት አላቸው። በመሆኑም በዚህ እየተከናወነ ያለው ስራ አመርቂ በመሆኑ ከዚህ የተሻለ ልምድ ከየትም ሊገኝ አይችልም። Or they will be able to learn from what is happening in here. Initially, we used to think that this dam is unilaterally being run by Ethiopia. መጀመሪያ የምናስብ የነበረው ኢትዮጵያ ሌሎችን ባላገናዘበ መልኩ ግድቡን የምትገነባ ነበር የመሰለን፣ በተለይ የታችኛው ተፋሰስ ሀገራትን። ነገር ግን አሁን ላይ እውነታው ሌላ መሆኑን አረጋግጠናል። በዚህ በግንባታው ስፍራም የተመለከትነው ሁሉንም የተፋሰሱ ሀገራትን ተጠቃሚ የሚያደርግ ግዙፍ ግድብ እየተገነባ መሆኑን ነው። ምክንያቱም እንደ ኬንያ፣ ሱዳንና ጅቡቲ ያሉ የተፋሰሱ ሀገራት የኃይል ምንጭ ከኢትዮጵያ ነው የሚገዙት። የኢትዮጵያ ታላቁ የህዳሴ ግድብ የኢትዮጵያን የኢኮኖሚ አቅም ብቻ ከማሳደግ ባለፈ የተፋሰሱን ሀገራት በኃይል የማስተሳሰርና የጋራ ተጠቃሚነትን የሚያረጋግጥ ነው ያሉት ጎብኚዎቹ መሰል ፕሮጀክቶችንም በሀገሮቻቸው ለመስራት ፍላጎት እንዳደረባቸው ተናግረዋል። We as Ugandans who are member state የናይል ተፋሰስ አባል የሆነው እኛ ኡጋንዳውያን በታላቁ የህዳሴ ግድብ እንኮራለን። መሰል ፕሮጀክት በሀገራችን መድገም እንፈልጋለን። የኛ መሬት አቀማመጥ ልዩ ቢሆንም በለጋሽ ሀገራት ጥገኛ ከመሆንና ከመለመን ዘላቂ ልማትን ለማምጣት እንዲህ ያሉ ግዙፍ ፕሮጀክቶችን ኮፒ ማድረግ ያስፈልገናል። Who give us unreasonable conditions? This is something that we need to copy. This project, as I said, is quite important. Not only ይህ ፕሮጀክት ጠቀሜታው ለኢትዮጵያ ብቻ አይደለም፣ ይልቁንም ለቀጠናው ለተፋሰሱ ሀገራት እንጂ። ምክንያቱም በአየር ንብረት ለውጥ የማይበገር ኢኮኖሚን ለመገንባት ለሚደረገው ርብርብ አበርክቶ የጎላ ነው። የተፋሰሱ ሀገራት በኃይል ትስስርም የኢኮኖሚ እድገት እንዲኖራቸው ያደርጋል። which will transform their economy.
በጉብኝቱ ወቅት ለተፋሰሱ ሀገራት ሚኒስትሮች፣ ዲፕሎማቶችና ጋዜጠኞች ግድቡ የደረሰበትን እንዲሁም ያለበትን ደረጃ አስመልክቶ ሰፊ ማብራሪያ ተሰጥቷቸዋል። 98.13 በመቶ የተጠናቀቀው ግድቡ አሁን ላይ ለኢትዮጵያ ትልቅ ስኬት መሆኑን የገለጹት የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ ህዳሴ ለኢትዮጵያ ከፍተኛ የመደራደር አቅምን ያሳደገ ፕሮጀክት ሆኗልን ብለዋል። እኛ መደራደር አቅም ፈጥሮልናል። አሁን ስለ ህዳሴ ሰዎች እኛን ሊያናግሩ ይመጣሉ እንጂ ህዳሴን ለመገንባት ሌላ ቦታ አንድም በአካቸው ይፈቀድ የሚል ነገር የለንም። ምክንያቱም ሰርተናል፣ አሳይተናል። ስንሰራ ግን ታችኞቹን ታሳቢ ባደረገ መንገድ እንዳይጎዱም ታሳቢ አድርገን ራሳችንም ጭምር ደግሞ እንዲሆን አድርገን ማድረግ መቻላችን ትልቅ ስኬት ነው። ሶስተኛው ጉዳይ አቅም ፈጥረናል። ትልቅ ስራ ህዳሴን የሚያክል ግድብ በተለይ ኢትዮጵያን በተለያየ መንገድ ዓለም ላይ ያሉት ትልልቅ የምትላቸው ሀገሮች ጭምር እያወገዙ እርዳታ ከኛ ቆርጦ የተለያዩ አሸባሪዎችን በማገዝ እየወጉን ህዳሴን ማሳካት መቻል ለኢትዮጵያ ትልቅ አቅም ፈጥረናል። ሪዚሊያንስ ፈጥረናል። በቀጣይ ለምንሰራቸው ስራዎች በሙሉ ጉልበትና መነሻ ይሆናል ብዬ አምናለሁ ማለት ነው።